የተፈለገውን ያህል የዳሌ ስፋትና ቅርጽ ማጣት በምትለብሱበት ልብስ ላይ በራስ መተማመን ማነስን ፈጥሮባችሁ የሚያስጨንቅ ሁኔታ ውስጥ ካላችሁ ሁልጊዜ ውብ የሰውነት ቅርጽ ተላብሶ የመታየት ትልቅ ፍላጎት እንዳላችሁ ይታወቃል። ነገር ግን ምንም ያህል እንቅስቃሴ ወይም አመጋገብ ብታደርጉ የፈለጋችሁትን ፍጥነት የሚታይ ለውጥ አለማግኘታችሁ ተስፋ ያስቆርጣችኋል። አሁን ግን የሰውነታችሁን ቅርጽ ወዲያውኑ ትልቅና ሰፊ አድርገው የሚያሳዩትን እነዚህን 10 አልባሳት መርሆች ተግብራችሁ የአለባበስ ስታይላችሁን በመቀየር ያለምንም ድካም በሴኮንዶች ውስጥ በራስ መተማመንና ማራኪ የዳሌ ቅርጽ በማግኘት የትም ቦታ ጎልታችሁ መታየት ትጀምራላችሁ። ቪዲዮን ላይክ አድርገሽ ጀምሪ። አንደኛ፣ የመርሜድ ቀሚሶች ወይም መርሜድ ትራምፔት ድሬስስ። የመርሜድ ወይም የትራምፔት ቀሚሶች ከደረት ጀምሮ እስከ ጉልበት ድረስ በሰውነት ላይ በጥብቅ ተጠብቀው የሚሰሩ ናቸው። ጉልበት ላይ ሲደርሱ ግን በድንገት ሰፋ ብለው ይወርዳሉ። ይህን ዲዛይን በወገብና በዳሌና በጭን አካባቢ ያለውን የተፈጥሮ ቅርጽ አጥብቆ ስለሚይዝ የዳሌን ውፍረትና ቅርጽ በጣም አጉልቶ ያሳያል። ሁለተኛ፣ ወገባቸው ከፍ ያሉ የፔንስል ቀሚሶች ወይም ሃይ ዌስትድ ፔንስል ስከርትስ። ከእምብርት በላይ ከፍ ብለው የሚታሰሩ የፔንስል ቀሚሶች የወገብን ቀጫጭን ክፍል አጥብቀው ይይዛሉ። ወገብን በጣም ቀጭን ሆኖ ሲታይ ደግሞ ከሱ ቀጥሎ ያለው የዳሌ ክፍል በነፃነት ሰፊና ትልቅ ሆኖ ይታያል። በተጨማሪም የታችኛው ክፍል ጠበብ ያለ በመሆኑ የዳሌን ቅርጽ ወደ ውጭ ገፍቶ ያወጣል። ሶስተኛ፣ በጎን በኩል እጥፈት ያላቸው ቀሚሶች ወይም ራችድ ኤንድ ፍሌትድ ድሬስስ። በዳሌና በጭን አቅጣጫ የተሸበሸበ ጨርቅ ወይም ተጨማሪ ጥፋቶች ያላቸው አልባሳት በቦታው ላይ ተጨማሪ የጨርቅ መጠን ይፈጥራሉ። ይህ ተጨማሪ ጨርቅ በዳሌ ላይ ስለሚያርፍ የዳሌን ስፋትና ውፍረት ሰው ሰራሽ ባልሆነ መልኩ ትልቅ አስመስሎ ያሳያል። አራተኛ፣ የፔፕለም አልባሳት። ፔፕለም ወይም ፔፕለም ቶፕስ ኤንድ ጃኬትስ። የፔፕለም አልባሳት በወገብ አካባቢ በጥብቅ ገብተው ወዲያውኑ ዳሌ ላይ ሲደርሱ እንደ ትንሽ ቀሚስ ሰፋ ብለው የሚወጡ የጨርቅ ክንፎች አሏቸው። ይህ ሰፋ የሚለው ክፍል በትክክል ዳሌ ላይ ስለሚያርፍ በወገብ እና በዳሌ መካከል ከፍተኛ የቅርጽ ንጽጽር ይፈጥራል። ይህም ዳሌው ሰፊና ሙሉ እንደሆነ አስመስሎ ያሳያል። አምስተኛ፣ ቀለማቸው ክፍት የሆኑ ሱሪዎች ወይም ላይት ከለርድ ፓንትስ ኤንድ ጂንስ። እንደ ነጭ፣ ክሬም፣ ፈዛዛ ሰማያዊ ወይም የፓስቴል ቀለሞች ብርሃንን ወደ ውጭ የሚያንጸባርቁ በመሆናቸው ነገሮችን ትልቅ አድርገው የማሳየት ባህሪ ያላቸው። ክፍት ቀለም ያላቸውን ሱሪዎች ወይም ጂንሶች ሲለብሱ የታችኛው የሰውነት ክፍል ሰፊ ሆኖ ስለሚታይ የዳሌና የጭን ስፋት ጎልቶ ይታያል። ስድስተኛ፣ የጎን ኪስ ያላቸው ፓራሹት እና ካርጎ ሱሪዎች ወይም ካርጎ ኤንድ ፔፐርባክ ፓንትስ። በዳሌና በጭን ጎን ላይ ትልልቅ ኪሶች፣ ዚፖች ወይም የተጣጠፉ ጨርቆች ያላቸው የካርጎ ሱሪዎች በዳሌ ጎን ለጎን ላይ ተጨማሪ ውፍረት ይጨምራሉ። ይህ ተጨማሪ ዲዛይን የአይን እይታ ወደ ጎን እንዲስብ በማድረግ የዳሌን ጎን ሰፊ እና አቃፊ አድርጎ ያሳያል። ሰባተኛ፣ የመጠቅለያ ቀሚሶች ወይም ቦዲኮን ራፕ ድሬስስ። በሰውነት ላይ የሚጣበቁና በወገብ አካባቢ የሚታሰሩ የመጠቅለያ ቀሚሶች እና የሰውነትን ቅርጽ አጥብቀው በመያዝ የወገብን መስመር ይቀርጻሉ። ማሰሪያውን ሙሉ በሙሉ ወደ መሃል ወገብ በመውሰድ በወገብና በዳሌ መካከል ያለውን ቅርጽ አጉልቶ ያወጣል። ስምንተኛ፣
አግድም መስመር ያላቸው አልባሳት በቀሚስ ወይም በሱሪ ላይ የሚደረጉ አግድም ወደ ጎን የሚሄዱ መስመሮች የሰዎችን የአይን እይታ ወደ ጎን እንዲንቀሳቀስ ያደርጋሉ። ይህም የዳሌ አካባቢን ከእውነተኛው ስፋቱ በላይ አግድም፣ ሰፊና ትልቅ አስመስሎ የመታየት የእይታ ውዥንብርን ይፈጥራል። 9ኛ የደች ወይም የባንዴጅ ቀሚሶች ኦር ባንዴጅ ስከርትስ። የባንዴጅ ቀሚሶች ወፍራምና የመለጠጥ አቅማቸው ከፍተኛ በመሆኑ የጨርቅ ቁራጮች የሚሰሩ ናቸው። የሰውነትን ስጋ አጥብቀው በመያዝ ወደ ላይ እና ወደ ውጭ ስለሚገፉት የዳሌን ቅርጽ በጣም የጠበቀ የተካበና ትልቅ አድርገው ያሳያሉ። 10ኛ ቀበቶ ያላቸው አልባሳት ወይም ቤልትድ ድሬስስ ኤንድ ኮትስ። በማንኛውም ቀሚስ፣ ቱኒክ ወይም ጃኬት ላይ ወገብ ላይ ጎላ ያለ ቀበቶ ማሰር የወገብን ስፋት በጣም ያጠበዋል። ወገብ በሚገባ ሲጠብ ደግሞ ከሱ በታች ያለው የዳሌ ክፍል በንጽጽር ወይም ሰፊና ትልቅ ሆኖ ያደርገዋል። ይህን የመሳሰሉ 10 ቅርጽሽን አጉልቶ የሚያሳዩ አለባበስ ግን እነዚህ ብቻ አይደሉም። በቀጣይ ክፍል 2 እንዲደርሳችሁ ከፈለጋችሁ ኮመንት ላይ ክፍል 2 ብላችሁ ጻፉልኝ። አመሰግናለሁ።